ወደ ሌላ ስራ ይሄዳል። ያው ተኝቶ አይበላም ማለቷ ነው። ተኝቶ የሚስቱ እጅ አያይም ማለቷ ነው። ተኝቶ የማንም ሰው እጅ አያንኮራፋም። ተኝቶ ተራስ ላይ አንኮራፍቶ አይነሳም ማለቷ ነው። ገባችዋ? እሷ እኮ ያለችው በትክክል ነው የሄደችው፣ ግን እናንተ ሌላ ቦታ ነው የወሰዳችሁት። ይሄም ደግሞ የወሰደው ማን ነው? የእሷ ጠላቶች ብዙ አሉ ማለት ነው። አሉ ብዙዎቹ ማለት ነው። በዚህ በፊት ያወጣቻቸው እህቶቻችን አምጥቶ ያሰቃዩት፣ ወንድሞቻችን አምጥቶ ያሰቃዩት ያለ ስራ እዚህ ስራ አለ ብሎ አምጥቶ ብር ተቀብሎ እንደ የደላላ ብር ተቀብሎ አምጥቶ እዚህ እያሰቃዩ እነሱ ናቸው ይሄን ነገር የሚያደርጉባት ማለት ነው እንጂ ሌላ ሰው አድርጎባት አይደለም። በሀቢባ ማንም ሰው ይቀየማታል ብዬ አላስብም። ማንም ይጎዳታል ብዬ አላስብም። የእሷ ደግሞ እንዴት የምታለቅስ እሷ እንደዚህ የምታለቅስ ልጅ አይደለችም። ለምን ታለቅሳለች? ለምን ታለቅሻለች? ለማን ብለሽ ደግሞ ማለት ነው። የተረዳሽ ተረድቶሻል፣ ያንተረዳሽ አንተረዳም፣ በአናቱ ይልተካል ማለት ነው። ገባሽ? አንቺ ዝም በይ ማለት ነው። ለምን አሁንም እኮ ጉራጌ ተኝቶ ያንኮራፋል አላልሽም? ተኝቶ ያንኮራፋል፣ ተኝቶ የሚስቱ እጅ ያያል፣ ተኝቶ የልጁ እጅ የሰው እጅ ያያል አላልሽም? ይሰራል፣ ታጋሪ ነው፣ ይሰራል። ከዚህ አንድ ስራ ይሰራ፣ ከዛ አንድ ስራ ይሰራ፣ ከዚህ አንድ ስራ ብቻ አይሰራም ጉራጌ ማለት ነው። የተለያየ ስራ ነው የሚሰራው ማለት ነው። በሱ ማንም ያቅለታል ማለት ነው። ሰርቶ ነው ራሱ የሚለምነው። ምን 24 ሰዓት ለምኖ አይደለም የሚለምነው የሚቀመጠው ማለት ነው። ሰርቶ ራሱ የሚስተዳደር ሰው ነው ማለት ነው። የሰው ክብር ያለው፣ ከማንም ፍቅር ያለው፣ ከማንም ሰላም ያለው፣ ከሁሉም አንድ አይነት ዘረኛ ያልሆነ እና አንድ ኢትዮጵያዊ ጉራጌ ነው ማለት ነው። አዎ መጣሁላችሁ ዛሬ ማለት ነው። እና ሀቢባ ሀቢባ ያለችው ትክክል ብላ ነበረ፣ ግን አንተረዱም ማለት ነው። ብዙዎቹ ዝም ብሎ ሳይረዱ ሳትረዱ የምትናገሩት እናንተ ናችሁ ደንቆሮ እንጂ ልጁ ደንቆሮ አይደለም። ልጁ ገና ታዳጊ ልጅ ነው። እናንተ ልጅ ጋር ምን ወሰዳችሁ? ልጅ ጋር ራሷን ከሰደበች ሀቢባ ራሷን ጉራጌ ናት እኮ የራሷን ብሄር ነው የሰደበችው። በእናቷም በአባቷም ጉራጌ ናት። እሷም ራሷ ተሰደበች ማለት ነው። እሷ አሁን ያሳመመው ህዝብ ምንድን ነው? ቅርታ ስላልጠየቀች ማለት ነው። ቅርታ ያልጠየቀችበት ምክንያት ደግሞ ራሷ ታውቋለች። ለምን? በትክክል ስለተናገረች ሰው ስላጠማዘዘው ማለት ነው። ሰውን አጠማዘዘው። እሷ ግን በትክክል ነው ያወራች። ምን አትል እውነት የወገኗ በጣም የምትጨነቅ የሰው በጣም የምትረዳ 24 ሰዓት ላይ ላይፍ ላይ ቁጭ ብላ የሰው እርዳታ ነው የምታወጣው ማለት ነው። ስራዋን እንትን ብላ ማለት ነው። የእሷን ይሄ ይገባታል። የእሷ እንደዚህ ማስለቀስ የልጇ እንዶ እሷስ እንዶ አጥባችሁ አስጧት፣ እሺ ጭመቋት፣ እንደ ሞሎያ እንደዛ ቀናዩ እንዳለች ማለት ነው። እናንተ እሱ ልጁ ህፃን ልጅ ማለት ነው። ይሄ ታዳጊ ገና ምንም የማያውቅ ልጅ ገና ምንም የማያውቅ ዱዳ ልጅ እናንተ እሱን ምን ብላችሁ ነው ደንቆሮ ብላችሁ ደግሞ በአንድ ልጇ ደግሞ ሚዲያ ላይ የምታወጡባት ማለት ነው። ምን አስባችሁ ነው ሚዲያ ላይ አውጥታችሁን የምትሳደቡት? መቼም ልጅ የሌላችሁ ናችሁ እንደዚህ አይነት ልጅም የሌላችሁ ዘመድም የሌላችሁ ምንም የሌላችሁ። አሁን አመረረች ሀቢባ 69 ነው ወይኔ ምንድን ነው ያለችው? 66 ኧረ በህግ አምላክ! ኧረ ሀቢባ በህግ አምላክ ወደ 66 እንዳትሄጂ፣ እነኛ እንጠጋም። አሁንም ፊትሽ ጋር ያለውን አውርጁ፣ ያስፈራል። ፊትሽ ጋር የለጠፍሽውን እውነት ሀቢባዬ ያስፈራል። የድሮ መልክሽ መልሹ። እንዲህ እኔ እኮ እነሱን ሆንሽብኝ። ኧረ ጉድ ነው። እንዳታረጊ እንደዚህ አይነት ማለት ነው። እና እውነቴ ነው። በጣም አዝኜ ነው የመጣሁት። ሚዲያ ላይ አንድ ሰው የሆነ ነገር ከተናገረ በስህተትም ይሁን ሳይሳሳትም ይሁን ከተናገረ ለምንድን ነው እንደዚህ ግንን የሚለው? አንዳንድ ሰው ሞቶ ተገብቶ ተጥሎ ተሞቶ አብሮ የበራ አብሮ የጠጣ ገለው ግንን አይልም፣ ጸጥ ነው የሚሉት። ግን የእሷ ነገር ግን እቺ ተናግራለች ተብሎ ሚዲያው ላይ እሷ ብቻ ሆነች። ቲክቶኩን እሷ ወረሰችው፣ እሷ ብቻ ሆነ ማለት ነው። የእሷ ብቻ ሆነ ማለት ነው። ይሄን አሁን የእሷ ይገባታል? የሀቢባ ይሄን ይገባታል? ኧረ ተው በእናታችሁ ትንሽ ዘን በሉ እስቲ። የስንት ሰው ነው የምትረዳው? የስንት ሰው ነው የምታግዘው እሷ ማለት ነው። ምሽ የራሷ ብቻ የሁሉም ሰው ነው የምታግዘው። እሷ እኮ ዘር አትመርጥ ምን አትመርጥ ምን አትል፣ ሁሉም አንድ ነው የምታየው ማለት ነው። እናንተ ግን በግድ ራሳችሁ በግድ ነገር ትፈተፍታላችሁ፣ በግድ ማለት ነው። ደግሞ የምታረጉ ስታጡ ልጇ ላይ ትመጣላችሁ። ምን ነው ይሄ ደላላዎቹ ብር የበሉ እዚህ ጋር የሰው ያንገላቱ 100 ሺህ ተቀብለው አምጥቶ እዚህ ሚዲያ ላይ የጣሉ እሷ እኮ ናት አንስታ ወረቀት ሰርታ
ስራ ሲይዛ ተሰው ጋር ብቻ ሳይሆን ተጓደኞቿ ተባብራ ተህዝብ ተባብራ ማለት ነው። እንደዚህ ወጥቶ የሚናገርና እንደዚህ የሚያስተባብር ሰው አለ? እንደዚህ ወጥቶ የሚያወራ ሰው አለ? እነዚህ ደላላዎቹ አምጥተው እንደዚህ እያረጓት እንደዚህ እነሱ ናቸው። አሁንም ይሄ ነገር እንዲጋነን ያደረጉት ማለት ነው። ሌላ ማንም አይደለም። በሌላ ሰው ደግሞ ማሳበብ የለም ማለት ነው። ብቻ ሰው ለሰው ለማጋጨት ሰው ለሰው እናንተማ ይሄ አግኝታችኋል ዘንድ አንድ ሳምንት ድረስ ወይ ወር ነው የሚቆየው። ለምን እሷ ላይ ነዋ፣ ወር ላይ ነው የሚቆየው። ሌላ ሰው ቢሆን ግን ሽፍንፍን አድርጋችሁ ድብቅ አድርጋችሁ በቃ አይወጣም ማለት ነው። አዎ ምን ነው የሞተም ሰውም የተደፈረም ሰው እንደዚህ ግን አድርጋችሁ ብታወጡ፣ የእሷ ብቻ ሳታወጡ ማለት ነው። ይሄ እየሞቱ ይሄ እንደዚህ እየበሉ እየጠጡ አብሮ እየበሉ አብሮ እየጠጡ ገፍትሮ ጥሎ እየሞቱ እየገደሉ ማለት ነው። እነሱ እንደዚህ ግን ብላችሁ ሚዲያ ላይ ብታወጣቸው ምን ችግር አለ? የእሷ አሁን ይችን ተናገረች ብላችሁ ወጣችሁ ሚዲያ ላይ ልቀቁኝ፣ ያዙኝ፣ ልቀቁኝ ረረረረረረ እልልል የምትሉት ኧረ ብስሚላ ኧረ ትንሽ ቆንጣን ሰከን ንበሉ። ልጅቷ የምትደርስ ልጅ ናት። የሁሉም እውነት የሁሉም ሰው የምትደርስ በጣም ጥሩ ልጅ ናት። ምን ሆናችሁ ነው? ባል የሌላችሁ ባል ታመጣላችኋለች። እንደገና ደግሞ ባላችሁ እያስቸገራችሁ ትነግራችኋለች። እንዴት አድርጋችሁ እንደምትለቁት እንዴት አድርጋችሁ እንደምታስገቡት። እናንተ ዝም ብላችሁ ኧረ ተው። ምን ነው ያዙኝ ልቀቁኝ አላችሁ እኮ። ምን ነው እኔ ብቻ ነኝ አላችሁ እንዴ? ምን ነው እንዴ? ብዙዎቻችሁ አላችሁ። ምን ሆናችሁ ነው? በተለይ ትልልቆቹ ባሰባችሁ፣ ትልልቆቹ ይሄን እንደዚህ አይነት ነገር ልጇን አውጥተው እንደዚህ የሚሳደቡ ልጁን እንደዛ አድርገው የሚያወጡት እኛ እናውቃችኋለን። ትወጣላችሁ ግን አንድ ቀን ማለት ነው። እዚህ ጋር ትወጣላችሁ። አትቀሯትም ማለት ነው። እንዲህ ምን አስባችሁ ነው? ጥሩ የሚያረግ ሰው በቃ እንደዚህ ጥሩ ነገር የሚያረግ የሰው የሚያበረታታ ጥሩ በጎ ነገር የሚሰራ ሰው እናንተ አትወዱማ። የእናንተ ሰይጣን ነዋ። በቃ እናንተ አትወዱም። ያ ሰው ክፉ ነው። ያ ሰው መጥፎ ሰው ነው ማለት ነው። እናንተ ደግሞ ይሄ ሳትረዱ ዝም ብላችሁ ያለችውን ሳሰሙ ተሷ አፉ ምን ወጣ ብላችሁ በአንድ ቅድት ታረጉና ሚዲያ ላይ ልቅቅ። በቃ ሌላ ስራ የላችሁ። አዎ ሌላ ስራ የላችሁም። እሱ ብቻ መልቀቅ። ትክክል ጉራጌ እየነካ በረካ የለውም ይባላል። ግን እሷ በትክክል ነው የተናገረችው። ምክንያቱም ጉራጌ ሰርቶ የሚበላ ሰው ነው። የሰው እጅ አያይም። ቆጣሪ ነው ይላል። ቆጣሪ ማን ብር ሲሄድ ሲያንጠባጥብ አለ? ማን ሄዶ ሲንጠባጠብ? እስቲ ማን ነው ብር የምጥለው? እስቲ ብር የምጥሉት ካላችሁ እስቲ እኛ ብር እንጥላለን፣ ብር ዝም ብለን እንሰጣለን ብላችሁ እስቲ እዚህ ላይ ጻፉልኝ። እስቲ እንዲያችሁ ማናችሁ እናንተ? እውነት ማናችሁ? እኔ እኮ ጉራጌ ቆጣሪ ነው ወይኔ ቱ አይ እንደ ጉራጌ ወላሂ እንደ ጉራጌ ሩሩ ማንም የለም። እንደ ጉራጌ አንጀቱ የሚሰፈሰፍ እቤቱ ገብታችሁ አቀባበሉ። እቤቱ ማለት ነው ገብታችሁ አቀባበሉ። እንግዳ አቀባበሉ። እንኳን ቤት ውስጥ የሩቅ ጓደኛው ራሱ አቀባበሉ ማለት ነው። እንጂ እንደዚህ ጉራጌ ቆጣሪ ነው ስትሉ እኮ እኔ እኮ ግርም። ማን ነው እስቲ እናንተ ብር የሚጥል ሰው አለ? እስቲ ብር የምትጥሉ አላችሁ? እንኳን ልጥሉት ማለት ነው። የታመመም የህዝብ ወይም የቸገረው ማውጥታችሁ አትሰጡም። እንኳን ልጥሉት እንኳን ስንት ሰው አለ እናንተ። ጉራጌ ቆጣሪ ነው፣ ጉራጌ ቆጣሪ ነው። ኧረ በእናትህ እንደ ጉራጌ ሩሩ፣ እንደ ጉራጌ እዋህ፣ እንደ ጉራጌ የሰው ፍቅር ያለው ማንም የለም። ወላሂ ማንም የለም። ለማንም ጠይቆ ማለት ነው። እኔ ዘረኝነት ስለሆንኩኝ አይደለም። ወላሂ እኔ ከሁሉም ሰው ጋር ፍቅር ነኝ፣ ከሁሉም ሰው ጋር ሰላም ነኝ። ግን ቆጣሪ ስትሉ ነው እኔ ግርም ያለኝ ማለት ነው። እንዲህ ጉራጌ ጠንከር ብሎ ኮስተር ብሎ ጠንቀን ብሎ ልብስ ሳያምሮ ጫማ ሳያምሮ ወርቅ ሳያምሮ ምን ሳያምሮ ስለሌለው አይደለም። ግን በቃ ተጭቃ እጁ ነው ሻሂ የሚጠጣው፣ ተጭቃ እጁ ነው ምሳ የሚበላው ማለት ነው። ወላሂ ሳይታጠብ እንደ ገበሬ ነው። በቃ ታውቃላችሁ፣ እንደዛ ነው ልጆቹ የሚያሳድገው ማለት ነው። ምሽ ዘንጦ እኔ ይውልኝ ብቻ እኔ ይውልኝ እኔ ብቻ የሰው ሳይሆን የራሴ ብቻ የሚል አይደለም ጉራጌ ማለት ነው። ሁሉም ነገር እንትን ብሎ ኮራ ብሎ ለቤቱ ማለት ነው። ልጆቹ ወደ ውጭ እንዳይወጡበት ብሎ ሰው ሳይሰማበት ሽጦ ተሸክሞ የሚያኖር ጉራጌ ነው። እና ቆጣሪ በምትሉት ነው ይሄን የተናገርኩት ማለት ነው። አትበሉ ቆጣሪ።
ለምን የሌለ ነገር ልጁን ታስተምሩታላችሁ? የሌለ ነገር ለምን ትናገራላችሁ? ልጁ እኮ ነገ ይሄን ቪዲዮን ያየዋል። ጥሩ ነው ወይስ መጥፎ ነው ምን አሉኝ ብሎ እኮ ያየዋል። ስለ ልጇን አትምጡባት። ልጇ ምንም ያደረገው ነገር የለም። ህፃን ልጅ ነው፣ ገና ታዳጊ ነው። እንዴ ምን ሆናችሁ ነው? እና ቤተሰቦች እውነት ዛሬ እኔ በሀቢባ ቪዲዮ ሰርቼ አላውቅም ነበረ። ዛሬ ስታለቅስ አይቼ በጣም አሳዝናኝ ነው የሰራሁት ማለት ነው። ያለችውን ቃላትም ደግሞ ገብቼ ሰምቼው ምንም አይነት ጥፋት ስለሌለባት ነው። እና የዛሬ ያው ቅርታ ስላንጠየቀች በሱ ነው ሰው እንትን ያላት ማለት ነው፣ ሌላ ነገር አይደለም። እናንተም ደግሞ ያው ይቅርታ አድርጉላት ማለት ነው። ጥሩ ሰው ጥሩ ነገር ያደረገ ሰው አንድ ቀን በሆነ ነገር ተሳሰተ ተብሎ ደግሞ ሚዲያ ላይ አውጥቶ ሰው ዝም ብሎ አይጣልም ማለት ነው። አንተም እናንተም አፍ በለዋት ማለት ነው። 66066 አትሁንብን፣ እኛ አንፈልግም ማለት ነው ሀቢባዬ። እና አንቺ ዝም በይ፣ የፈጣሪ ሰጠሽ ጸጥ ማለት ነው ልሻለሁ፣ የሌለብሽ ነገር። እና በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን መልካም ቆይታ ይሆንላችሁ። ባይ ባይ።